በዚህ ያደረግነው ማወቅ ያለባችሁ ነገር ፈጣሪም ሁሉም ሰው ሽማግሌ ማስቀምጣችሁ ብትጠይቁት እንኳን ሆነ ነው የሚለው። እና ፈጣሪ የሚወድቃችሁ እኮ ነው እዚህ ጋር እያሳያችሁ ያላችሁት ግን አለማወቃችሁ ነው። እና ነገሮች ላይ ምንም ነገር አንደርስታንድ ማድረግ እንደማትችሉ ነው። በነገራችሁ ላይ ራሳችሁን ነው እያሳያችሁ እያስገመታችሁ ያላችሁት። ምንም አይመስለንም። እኛ ደግሞ ሽናውርታ አንድ ላይ ሆነዋል። አንድ ላይም እየኖሩ ነው ባይዘው አስታውሱት። አብረን መኖራችንን ሁሌም ማስታወስ አለባችሁ። እኛ በሰላም ሌሊቱን ደስ ብሎ እናድራለን። አንዳንዱ ትራሱ እስኪወጥብ እያለቀሳለን። ምንም አይተጋችም። ሩታ ምስ ነጋሪ ንገሩልኝ። ማንም ሰው እንደሳቀ አይቀርም። ሩታችሁና ተራ በተራ የሚባል ነገር አለ። ማንኛውም ነገር ተራ በተራ የሚባል ነገር አለ እና ያው አንዳንድ ሰዎች አይባልም። ባይዙ ማንም ሰው ብትሆኚ ማንም ሰው እንዲያለቅስ አንፈልግም። የምሬ ነው። እግዚአብሔር ደግሞ ነገራቶችን አምነሽ መቀበል አለብሽ። በቃ አብርሃም የሩታ ነው አለቅ። ይሄ ነገር አምነሽ መቀበል አለብሽ። ጉጂ ምን ማለት አናግሯለሁ አማክሬ ምናምን ወሰናለሁ። እና ደግሞ እንደዚህ ስንላችሁ ደግሞ ስንወጣ ስንገባ አሁንም ቢሆን እኛ ቀን አትናገሩም። እዛ ሌላ ከተማ ብትኖሩ በጣም ደስ ይለኛል። በጣም ሳስበው ይሄ ነገር አሁንም የሆነ ነገር ብቻ አለ አይምሮ ይላል። መተው ነበረ የኛ ልክ ስንሄድ ምናምን ኋላችን ድንጋይ ነው ዞር ስር እየሮጡ ነው። ከዛ ደግነቱ ቤት ሌባና ፖሊስ ይጮቱ ቆይሳቸው ዱላ አቀቢያቸው ከኋላ ይከተሉን ወይ ሰዓት ሌት የመሆነ ትፍጠሩ የራሳችሁ ምን ትንበሩና እኔ ዝም ያልኳችሁ አራት እንደተከባበረን ብንኖር ይቻላል። ሌላው ቢቀር ወጣቶች ናችሁ። የራሳችሁን ነገር ለመኖር ሞክሩ። እዚህም እዛም ማይሯሯጡ ፌር አይደለም። ድንጋይ ይዛችሁ ምናምን አትሩጡ። ልክ እንደወጣት አስቡ። እና የሚያያችሁም ሰው ደግሞ እብድ ነው የምትመስሉት። እና ዝም ብሎ እንዴት ነው ከብት በዚህ ስለው እየሮጣ ሄደው እንደሚነዳ እንደዛ አትሆኑ። ከነሱ ከብት ይሻላል። እንደዚህ ማንም በሄደበት ውድ ፋሚሊ ዛሬ ተመልሼ መጥቻለሁኝ። ኤፍሬም እና ሩታ አብርሽ ከሀገር ሊወጡ ነው። ተስማምተን መውጣት አለብን። በቃ ማስቀመጥ መውጣት መግባት አልቻልንም እያሉ ነው። በነገራችን ላይ አብርሽ ድራማው እንዳቆም አይፈልግም። መቼም ቢሆን ስራው እንዳቆም አይፈልግም እንጂ ዛሬ ስትራሃ ውስጥ ሄደው በነገራችን ላይ አዲስ አበባ ወጣቶች ስራ ገጠማቸው። ስራ ተከፍቶላቸዋል በሩታና ባብርሽ እና አብርሽ ዛሬ ጥያቄ የጠየቁት ነበረ። ማን ነገራችሁ ዝም ቦታ መሆኔን? ከኤፍሬም እና ሩታ ናቸው የሚያውቁት። እንዴት መጣችሁ ብሎ በጣም ተደነጋግጧል። ማለትም እነሱ እየተጠባበቁት ነው በየወጡ በየገቡ እያሉ ምን እኔ ልጁን ሳያብድ ሊያሳብዱት ይመስለኛል። በነገራችን ላይ በጣም ተገርሞ እንዴት ልትመጡ ቻላችሁ? ይሄን ቦታ እኮ የሚያውቀው ኤፍሬም እና ሩታ ናቸው። እንዴት እናንተ ግራ አስገባችሁኝ አላቸው። ምንም የተሳሳተው ወሬ የለም እና በማን እንቅስቃሴ ምናምን ሲሉት እነሱ እንደዛ በል እያሉ ነው እንደብሉት ምንም መናገር አልፈለገም። ማለትም በቅንድቡ ብሎ ብቻ ዝም ብሎ የሆነ ነገር አላቸው። ግን ምንም ነገር መፍትሄ አልሰጣቸውም። እነሱ የፈለጉትን አውርተው ለፍልፈው ነገ በጧት እህት ቤት ብለህ ናቶሎ ብለው ሂደዋል። ሞኝ ሲያታሏት በመጨኛ ጣሏት ነው። ዶሮን ሲያታሏት በመጨኛ ጣሏት። የተመልካች እንዴት አይነት አመለካከት እንደሚወስድ አላቅም። ጨዋታቸውን እነሱ ጀምረዋል። በዛም ዛሬ ደስታ መጥቷል። አብርሽን ማሳከም ፈቃደኛ ነው አይደለም። በቃ አይኑት ሲጃጃሉብን በጣም ነው የምናደደው። እኔ በናገራችን ላይ እኔ ማንም መጫወቻ በምትሆኑት ቲክቶክ ላይ ተቀምጣችሁ በጣም ነው የምናደደውና አብርሽና ሩታ ዞሮ ከሀገር ወጣ ብለው ትንሽ ቢያሳልፉ በጣም ብዙ ኦዲየንስ ኮሜንት ጽፏል። ትንሽ መፍትሄ የምታገኙት ወራቅ ስትሉ ነው። አለበለዚያ ሄርሜላ ላይ ፈለገን ቢሆን እንዳውም እንዳታስገድላችሁ እያሉ ነው። እንዳውም በጣም ከባድ ኮሜንቶች ናቸው የተስተናገዱ ዛሬ። ውጡ እያሉ ነው ታገር። ግን ህፃን ልጅ ዛት ሀገር ተምትወጣ ቤቷ ተቀምጣ ጊዜውን ብታሳልፍ ቤቷ ሆና ቪዲዮ ብትሰራ ከልጇ ከባሏ ጋር ብትሰራ። እኔ ውጭ ላይ ለምንድን ነው አብርሽን የሚወስዱት?
ለምን ቤት አላቸው? ቤታቸው ናፍቆናል። ተመልካች ቤቱ ናፍቆታል፣ ልጁ ናፍቆታል። በእውነት ነው የምላችሁ ምን ያነስበው እንደሆነ እነሱም ድራማው እንዲያቆም አብርሽና ሩታ ኤፍሬም በእውነት ድራማው እንዲያቆም አይፈልጉም። አለበለዚያ ለምንድን አስቀምጠው ተስሜት ታይቅ አሁን ለታ ዳኔን እንደዚህ አስቀምጣ አቆመችው ትታው ሄደች። ዛሬ ደግሞ የሆነ ቦታ አስቀምጠው ትሄዱ። ለምንድን እንደዛ የሚያደርጉት አልገባንም። አንዳንድ ጊዜ እኮ እኛንም ተጠራጣሪ እያደረጉን ነው። አራም ለምን እንደነሱ ጋር ፈታ አይልም? እነሱ ጋር ሱቅ ለምን አይገባም? እቃ ላናምጣ ብለው ነው። እሱ እቃ ነው እንደሚቀመጠው አይቻልም እንደዛ ማለትም እነሱ አስተሳሰባቸው ለሰውን ኢንተርሽን ለመፍጠርና በቃ ሩታ ነገሮች በቃ ይሁን ብላ እንዲቆም አትፈልግም። ምን እንደሚያስቡ ታውቃለች፣ እንደሚከታተሏት ታውቃለች፣ ሁሉን ነገር ታውቃለች። ሩታ ሀብቴ የማታውቀው ነገር ምንም የለም። ነገር ግን ሰውን ለመሳብ ትኩረት ለመሳብ ግዴታ እሷ መሰደብ አለባት። እና ዛሬ ለማንኛውም አብርሽ እሺ ብሎ መልስ መስጠት አይፈልግም። ምን አይልም። በቃ ዝም ብሎ አዳመጣቸው እና ኤፍሬም እና ሩታ እንግዲህ ፈታ ዘና ብለው እንግዲህ ይሄ ነው ሐሳባችን። አንዳንድ ሰዎች እየተከታተሉን ነው። ማረፍ አልፈለጉም፣ መቁረጥ አልፈለጉም። እኛ ደግሞ እናሳያቸዋለን። ይሄ ነገር አይቀጥልም። በዚህ ሩታ በነገራችን ላይ በህግ ብትር መክሰስ ትችላለች። ማንንም ሰው በሚረብሻት ካለ ከባሌና ከልጄ ሊያለያዩ ነው ብላ ብትከስ ታገኛቸዋለች። ስነ ስርዓት ካልያዙ ማለት ነው። ትታውና ድራማው ይራዘም ብላ ነው እንጂ በእውነት ነው የምላችሁ መክሰስ ትችላለች። ሀቂቃ ነው የምላችሁ። ማንም ሰው እንዲጫወትባት ፍቃደኛ የሆነችው እራሷ ናት። ማንም ሰው አይደለም። ላይክ፣ ሰብስክራይብ፣ ሼር ይሄን ቪዲዮ እስከ መጨረሻው እና ድራማው ለማንኛውም በአጭር ጊዜ ይቆማል ብላችሁ ብዙም አትሰቡ። ከመቼም ሩታና አብርሽ ወደ ሐዋሳም ቢሆን ቢወጡ ይሻላል። ትንሽ ሻተት ብለው አሁን እንደሚዋሩ ከሆነ ምርጥ ፍቅር ላይና በአመት የተገናኙ ተነፋፍቀው ምናምን ከአመት በላይ ሆኗችኋል ፍቅራችሁ። ዛሬ ላይ ግን ምርጥ ላይፍ እያሳለፋችሁ ነው። ስለ በጣም ደስተኛ ሆና እያወራ የነበሩት ሀብቴ ይሄ ደስታ እንዲቀጥል ደግሞ ትንሽ ራቅ ማለት አለባችሁ። አብረን መሄድ አለብን ብለው ተስማምተዋል። እንግዲህ አብርሽ ተስማማ ታገር በቅርብ ቀን እንደሚወጡ ፍቃደኛ ናት ሩታም። እውነት በጣም ነው የሚያስጠላውና ትንሽ እንኳን ገለል ብለው ቢረጋጋ እኔ ብዙዬ ነካትን ከአብርሽ ጥላት ጋራ እንደዚህ አርጋ ለአብርሽ ሰላም የማይፈልግ ሰው ዳኒ ዛሬ ጠበቃ ሆኖ ምናምን እንደው ለትንንሽ ትቦሮች ግን በስነ ስርዓት አውሩ። በእውነት ነው የምላችሁ ዳኒ መከታ አይደለም፣ እሱ አሽቃባጭ ነው። ሩታና አብርሽ ሚዜ እኮ ነው። እናንተ ምን አይነት ሀሳብ ቅንጭላት እንዳላችሁ አላውቅም። ወደፊት ታፍራላችሁ። በእውነት ነው የምላችሁ። ሩታም ተናግሯል። እኔና እሱ አንድ ላይ እንዳንሆን በጣም ይሰራሉ። ድሮም እኮ ሩታና አብርሽ እንዲገናኙ አይፈልግም። ሩታ ትኩረት አላት፣ የቪዲዮ ትኩረት አላት፣ ስራ ትችላለች፣ አይዲያ ትችላለች። ስለዚህ በቃ አሸናፊ እንደሆነ ስለሚያውቁ ሩታን አብርሽ ቢሞት አይተዋትም፣ ቢሞት ከሱ አይርቅም። ወደዳችሁም ጠላችሁም ሄርሜላ አሁንም ራሷን እያጣኝ ነው የምትሄደው እንጂ አብርሽ ሁለተኛ ልጅ አሁን ተወልዶ ራሳችሁ እንዲያውም ቶክቶክ ላይ ያፈራችሁ ከሚዲያ ትጠፋላችሁ ብዬ ነው ማስበው። በእውነት ነው የምላችሁ ከሚዲያ ትጠፋላችሁ። የአብርሽና የሄርሜላ አድናቂ ብላችሁ ጉርቤ ከፈታችሁ ሰው ስነ ስርዓት አድርጉ። አብርሽ አሁን ዛሬ እያታለላቸው ዳኒና እህቱን ገርሞት እየሄዱ ያያቸው ነበረ። በጣም ምንድነው ሐሳባችሁ ምንድነው አላቸው። ምን እያረጋችሁ ነው? ታና ኤፍሬም አስቀምጠውኝ ሄዱት ለቃል ያመጡ ነው አለ። እነሱ አየር እንዲወስድ ዘና እንዲል ብለው ነው አውቀው ነው ገለል ያሉት። ለምን እንደሚከታተሏቸው ስለሚያውቁ ማለት ነው። እና ሩታ ሀብቴ ካወዳ ወደ ራሷ ተመልሳ ትዳሯንና ባሏን ብታጀራም ሂዳ ከቤተሰቧ ጋር ብታሳልፍ ትዳር አይደለም። ትዳር አንዳንዴ ሲበዛም ጥሩ አይደለም። እነሱ ግሩፕ ፈጥረው እንደዛ ሲያደርጓት አሸንፋ ዛሬ ላይ እጇ የገባውን አብርሃምን አሁን እየቀለደች ያለችው ሩታ ናት ብዬ አስባለሁኝ። ለምን ብትሉ ሩታ ሀብቴውን ባሏን መያዝ አልቻለችም። በእውነት ነው የምላችሁ። ሁልጊዜ በቃ ሰውን አምና ተተታውት የምትሄደው በስሯ እንደሚከታተሏት ታውቃለች። በየት መውጫ መግቢያ እንደሚሄዱባት ታውቃለች። የሚጠመደውን ጠመዳ ታውቃለች። ሁሉን ነገር ታውቃለች ሩታ። ማታውቀው ነገር የለም። ወደዳችሁም ጠላችሁም ለስራ ነው። ስራ ይስሩ ብለን ነው እኛም ዝም የምንለው። በእውነት ነው የምላችሁ። ታውቀዋለች መንገድ የሚሄዱበት ብዙዬና ዳኔ እንደፎከሩ ትናንት አይታለች። ግን እነሱ ምንም አያመጡም። አብርሽ ወዶ ፈቅዶ ወደ ትዳሩ ስለተመለሰ ብቻ ነው ሩታ ኩራት የተሰማት።
በእውነት ነው የምላችሁ። አብርሽ የድሮ የሰራው ጠጠት ነው እንጂ አንገቱን ያስደፋው ሌላ ነገር እንዳይመስላችሁ። የሰራው ስራ በልጁ ላይ በሚስቱ ላይ በጣም ቆጭቶታል። ለዛ ነው መልስ የማይሰጠው፣ ዝም ብሎ የሚያያቸው። ሰው ልጅ ምን ያክል ክፉ እንደሆነ ለሱ ያላቸው አመለካከት ለትዳሩ እንዴት እንደሆነ አብርሽ ተደስቶ ማየት እንደማይፈልጉ የሚዲያ ሰው በቃ ዝም ብሎ እየተመለከታቸው የታዘባቸው ነው። ዳኒም ለራሱ አሁን ያሽቃበጠ እንጂ አዝኖለት አይደለም። በጥፊ እኮ ሲያስመታው የነበረ ሰው ነው። በእውነት ነው የምላችሁ። እና ሩታ ሀብቴ ዛሬ ሳቋን